ሰላም ሰላም ለሁላችን ይሁን። ከባለፉት ሁለት ቪዲዮዎች ስለ ካርቦሃይድሬት እና ስለ ፕሮቲን አውርተናል። ዛሬ ደግሞ ስለ ሶስተኛው ማክሮ ኒውትሪየንት ፋት ማለት ነው እናነጋገራለን ማለት ነው። ያው ፋት እንግዲህ በተለምዶ መቼም መጥፎ ስምና ያለው ፋት ስንል በቃ የማይፈለግ ሰውነታችን የማያስፈልግ መጥፎ ነገር ተደርጎ ነው የሚታየው። እንግዲህ ያው ከብዙ ጊዜ ከክብደት ጋር ከቦርጭ ጋር ተያይዞ ነው መሰለኝ ፋት እንደ መጥፎ ነገር መጥፎ ስም ይሰጠዋል። ግን በሰውነታችን ውስጥ በጣም አስፈላጊው እንደ ካርቦሃይድሬቱም እንደ ፕሮቲኑም አስፈላጊ ኢቭን የፕሮቲን እና የፋት ነው እንግዲህ እንደውም ኢሴንሻል የሚባሉት በጣም የሚያስፈልጉ የሚባሉት ማለት ነው ሰውነታችን ውስጥ። ምክንያቱም ካርቦሃይድሬት ካላገኘን ፋትና ፕሮቲን ካለ ከዛ ውስጥ ሰውነት ራሱ ግሉኮስ መስራት ይችላል። ስለዚህ ፋትና ፕሮቲን ናቸው እንደውም በጣም ቁልፎቹ ማለት ነው። ሰውነታችን ራሱ መስራት የማይችላቸው ሁሉን ማለት አይደለም፣ ግን ካርቦሃይድሬትን ግን መስራት ስለሚችል ኢሴንሻል አይደለም። ኢቭን መመገብም እንኳን አያስፈልግም ማለት ነው። እንግዲህ ኢሴንሻል አይደለም ከተባለ አይደል እንዴ? ስለዚህ ፋት አስፈላጊ ነው ለማለት ነው፣ ጠቃሚ ነው እንጂ እንደ ዝም ብለን ፋት ከውፍረት ጋር አያይዘን መጥፎ ስም እንደምንሰጠው መሆን የለበትም ለማለት ነው ያነሳሁት። ምክንያቱም ከፋት ነው ለምሳሌ የሴል ወሎቹ የሴል መምብሬኖቹ በሙሉ የተሰሩት ከፋት ነው። ስለዚህ ወደ ሴሎቻችን ውስጥ የሚገባና የሚወጣውን ነገር በሙሉ እንዲቆጣጠር የሚያደርገው እነኚህ የፋት የተሰሩ ሴል መምብሬንስ ናቸው። ሌላም እንደዚሁ አሁን ኮሌስትሮል ለምሳሌ ኮሌስትሮል በዛ ሲባል ነው ችግሩ እንጂ ኮሌስትሮል አስፈላጊ ነገር ነው አይደል እንዴ? ስለዚህ አሁን ኮሌስትሮል ራሱ የሚሰራው ከፋት ነው ማለት ነው። እና ፋት ብዙ ጥቅም ነገር ያለው አስፈላጊ የሆነ ሰውነታችን ውስጥ ነገር ነው። ሌላው ከፋት የምናገኘው ጥቅም ደግሞ ለምሳሌ በሰውነታችን ውስጥ ያለውን ሙቀት የሚቆጣጠርልን ተርሞሬጉሌሽን የሚባለው ስራ የሚሰራልን ያው ከሰውነታችን ውስጥ ያለ ከምግብ የምናገኘው ፋት ነው ማለት ነው። ስለዚህ ፋት ጠቃሚ ነገር ነው። ይህ በቦርጫችን ምክንያት ምናምን የወጣለት መጥፎ ስም ተከትለን እንደው ዲሞናይዝ ማድረግን ፋትን የለብንም ማለት ነው። በመቀጠል አሁን የምንነጋገረው ምንድን ነው ማለት ነው? ስለ አጠቃላይ ስለ ፋት ዳይጀሽን ነው ማለት ነው። ሜታቦሊዝም ኦፍ ፋት አለ አሁን የምናወራው። ስለዚህ ስለ ፋት ዳይጀሽን ነው። እንደተለመደው ያው የሚጀምረው እንግዲህ ከአፍ ነው አይደለም? ከኢንጀክሽን። ኢንጀክሽን ማለት በቃ ምግብን ወደ አፍ ማስገባት ማለት ነው። ኢንጀክሽን ይጀምራል። ከዛ አፍ ውስጥ ነው ዳይጀሽን የሚጀምረው ማለት ነው። ፋት ዳይጀስት የሚደረገው ላይፔዝ በሚባል ኤንዛይም ነው። ላይፔዝ እንዳትረሱ። ካርቦሃይድሬት በምን እንደሆነ ተነጋግረናል ባለፈው። ካርቦሃይድሬትን በየትኛው ኤንዛይም እንደሆነ ተነጋግረናል። አሁን አልነግራችሁም፣ ተመልሳችሁ ቪዲዮ ማየት ነው። ስለዚህ ፋት ዳይጀስት የሚደረገው በላይፔዝ ነው ማለት ነው። ስለዚህ ላይፔዝ ከአፍ ጀምሮ አለ፣ ግን መጠኑ ይለያያል። በአፋችን ውስጥ ሊንጓል ላይፔዝ የሚባል አለ፣ እዛው አካባቢ ያለ ጢሱን የሚያመርት በሱ ምክንያት ሊንጓል ላይፔዝ የሚባል አለ። ግን ይሄ ላይፔዝ አፋችን ላይ ቅባትን ዳይጀስት የማድረግ አቅሙ በጣም ትንሽ ነው እና በጣም ሚኒማል ኢፌክት ነው ያለው። ብቻ እንደዚህ እንደ ደቀቅ ብሎ ይወርዳል ማለት ነው። ከዛ ጨጓራ ጋር ነው የሚሄደው። ጨጓራ ሲደርስ ደግሞ ጋስትሪክ ላይፔዝ የሚባል ኤንዛይሙ ያገኘዋል። እሱ ሞር ዳይጀስት አድርጎ እሱም ቢሆን ያን ያህል አይጨርሰውም። ወደ 15% የሚሆነው የፋት ነው በጋስትሪክ ላይፔዝ ራሱ ጨጓራ ውስጥ ስቶማክ ውስጥ ዳይጀስት የሚደረገው። ዳይጀስት ከተደረገ በኋላ የ15%ቱ እንግዲህ አንድ ላይ ሆኖ ካልተደረገው ጋራ ወደ ትንሹ አንጀታችን ስሞል ኢንተስታይን ውስጥ ይሄዳል ማለት ነው። እሱም ወደ ዱኦደነም የሚባለው ፓርት እንግዲህ ስሞል ኢንተስታይን የተለያዩ ክፍሎች አሉት። ዱኦደነም የሚባለው ጋር ይሄድና ሞር ዲቴል የሆነ ዳይጀሽን ይጀምራል ማለት ነው። እና ያው እንደምታውቁት ፋት ከውሃ ጋር አይቀላቀልም። ስለዚህ ዳይጀስት የሆነው ይሄ የፋቱ ነገር ከጨጓራ ጀምሮ ያለው ኢቭን ካፍም ጀምሮ እየተጠቀለለ ነው የሚሄደው። ፋት ለፋቱ ራሱ እየተጠቀለለ ግሎቢዩል የሚባል ቃል አለው። ያው ግን የተጠቀለለ ነገር ማለት ነው። ከውሃ ጋር ስለማይቀላቀል ሆኖ ወደ ስሞል ኢንተስታይን ይሄዳል። ያን ግሎቢዩል የሆነውን የተጠቀለለውን ፋት ለመበተን የሚያገለግለው ሐሞት ነው። እንግዲህ ከሱ ደግሞ ከሐሞት ከረጢት ከጎል ብላደር ጋር በመረጨት ሐሞት የተጠቀለለውን
ፋት ግሎቢል የሚባለውን ስቲል በጣም ትናንሽ እንዲያደርገው የደቀቁ ግሎቢልስ እንዲሆኑ ያደርገዋል ማለት ነው። ኤንዛይሙ ላይፔዝ አሁንም ስራውን ይሰራል። አሁን ስሞል ኢንተስታይን ውስጥ ያለው ኤንዛይም ደግሞ የሚገኘው ከፓንክሪያስ ነው። ስለዚህ ፓንክሪያቲክ ኤንዛይም ይሆናል ማለት ነው። ዶደንም ጋር ሲደርስ እሱ ሞር ዳይጀስት ያደርገዋል። ከዛ በኋላ ሁላ አብዞርብሽን ያዘጋጀዋል ማለት ነው። አብዞርብ የሚደረገውም ፋት እንደ ሌሎቹ እንደ ካርቦሃይድሬት እና እንደ ፕሮቲን ትራንስፖርት መካኒዝም አያስፈልገውም አብዞርብ ለመደረግ በሴሎቹ ማለት ነው። ስለዚህ የኤንትሮሳይት የሚባል ኤንትሮሳይት ማለት እንግዲህ ኤንትሮ የሚባለው እዚህ ጋታችን ውስጥ ያሉ ሴሎች ናቸው። ኤንትሮሳይቶች አብዞርብ ያደርጉታል ያለም ትራንስፖርት ዳይሬክት ላይ አብዞርብ ስለሚደረጉ። ለምን እነኚህ ሴሎች የተሰሩት ሜምብሬናቸው ከፋት አይደለም ያልኋቸው። ስለዚህ አብዞርብ ለማድረግ ከፋት የተሰሩ ስለሆነ እነኚህ ፋት ሶሉብል የሆኑ ነገሮች ስለሆነ ፋት ደግሞ አሁን ያለው ዳይሬክት ነው አብዞርብ የሚደረጉት ማለት ነው። ወደ ኤንትሮሳይት አብዞርብ ከተደረገ በኋላ የተለያዩ ኤሌመንቶች አሉት። በእርግጥ እዛ ውስጥ እንዳልኳችሁ የባይሉ ውጤትም አለ። የባይሉ ውጤት አብሮ አብዞርብ አይደረግም፣ ወደኋላ ነው የሚቀረው። ወደ ታችኛው ወደ ትልቁ አንጀታችን ሄዶ እንደገና ሪዮ አብዞርብ ተደርጎ ነው የሚመጣው ይሄ ባይል ማለት ነው። ግን ሌሎች ደግሞ እንደገና አሁን ፎስፎሊፒድ ይኖራል እዛ ውስጥ። እንደገና ፋት ሶሉብል ደግሞ ቫይታሚኖች አሉ። እነኚህ ዴካ የሚባሉት ቫይታሚን ዲ፣ ኢ፣ ኬ እና ቫይታሚን ኤ አጠቃላይ በአጭሩ ዴካ ይባሉ። ዲኢ ኬኤ ዴካ። እነሱ ቫይታሚኖችም ከፋት ጋር ነው ያሉት። እነሱ አብሮ አብዞርብ ይደረጋል። በተጨማሪ ያው ፋቲ አሲድ ውስጡ አለ እና ይሄ ግላይሰሮልም ያው ከፋቲ አሲዱ ጋር ነው ያለው። ለምን ትራይግላይሰራይድ ስለሚባል ይሄ በፋቱ ውስጥ ያለው ኤሌመንት ትራይግላይሰራይድ ውስጥ ያው ፋቲ አሲድ እና ግላይሰሮል አለ። ፎስፎሊፒድ አለ ብያቸዋለሁ። ፋት ሶሉብል ቫይታሚንስ አሉ። እንደገና ደግሞ ኮሌስትሮልም አንዱ የነዚህ ዳይጀስት ተደርጎ አዞር የሚደረገው አካል ውስጥ ማለት ነው። እና አሴምብል ሪአሴምብል እየሆኑ ነው የሚሄዱት ነው የሚሆነው ማለት ነው። ስለዚህ አሁን ወደ ኤንትሮሳይት ሲገቡ ኦልሬዲ ደማችን ሊቀበላቸው በሚችሉ ኤሌመንቶች ተቀይሮ ነው። እንግዲህ ደማችን ደግሞ ባይል መቀየር አይችልም ብያቸዋለሁ። ስለዚህ ባይል ወደኋላ ነው የሚቀረው። የእሱ ስራ የበለጠ እንዲሰባበር ፋትን እንዲደቅ ለማግበርና ይሄ ትላልቁን ግሎቢዩል ወደ ትናንሽ ለመቀየር ስለሆነ እሱን ከሰራ በኋላ ወደኋላ ነው የሚቀረው። ሌላ ደግሞ ፋትን አሲዲክ ሆኖ ነው የሚመጣው ፋት አይደለ? አሲዲክ መሆን የለበት። ያንና አሲዲኩን ደግሞ ኒውትራላይዝ ለማድረግና ሞር ወደ ቤዚክ የሆነ ነገር፣ ቤዚክ ማለት አሲዲክ አለ፣ ቤዚክ አለ። የፒኤች ሌቭል ነው የሚጨምረው ማለት ነው። ስለዚህ ከጨጓራ ሲመጣ የፒኤች ሌቭሉ በጣም ሎ ስለነበረ አሁን እሱን አሲዲክ ይሆናል ማለት ነው። ስለዚህ ሞር ቤዚክ እንዲሆን ወደ ቤዝ ለመቀየር ፒኤቹን ለማስተካከልና ከፍ ለማድረግ ባይካርቦኔት የሚባል ሌላ ኤሌመንት አለ፣ እሱም ይጨመርበታል። ኤኒዌይ እነሱ ሁሉ ከተጨመሩ በኋላ መጨረሻ ላይ አብዞርበብል መሆን በሚቻልበት ፋት ደረጃ አብዞርብ ይደረግና በኤንትሮሳይትስ የሚባል ኤንትሮሳይት ሊጋት ላይ ያሉ ይህን አብዞርብ የሚያደርጉ ሴሎች ናቸው። ከተደረገ በኋላ አሁን የሚቀላቀለው ወደ ሊምፋቲክ ሲስተም ነው እንጂ ቀጥታ ወደ ብለድ አይቀላቀልም። ፋት ወደ ሊምፋቲክ ሲስተም ቶራሲክ በደረታችን አካባቢ ያሉ ቬኖች ነው የሚቀበለው። ከዛ ደግሞ የሳብክሊቪየን የሚባለው እዚህ ኮላርቦኖች የሉም፣ ከኮላርቦኖች ስር ያለ ደግሞ ቬን አለ። አሁን ይሄ ወደ ቬኑ ለምን ወደ ልብ ሊሆን ስለሆነ ወደ ደማችን የሚቀላቀለው በቬኖች በኩል ነው። ስለዚህ በቬን ይገባል፣ ከሊምፋቲክ ሲስተሞች ወደ ቬኖች ይቀላቀላል። ስለዚህ ከዛ በኋላ ወደ ልብ ሄዶ የተለያዩ ስራቸውን ፋት መስራት የሚገባውን ስራዎች መስጠት ይጀምራል ማለት ነው። ስለዚህ ይህን ሳመራይዝ ለማድረግ ረጅም አይደለም እንደ ሌሎቹ። ይሄ ፋት ሜታቦሊዝም ወይ ዳይጀሽን አፋችን ውስጥ ገባ በኢንጀክሽን። ሊንጓል ላይፔዝ የሚባል ትንሽ እንደው መልቀቅ ጀመረ፣ ግን ብዙም የሚሰራ ነገር የለም። ይህን ያህል በፐርሰንት የሚጠቀመጥ ነገር የለውም። ከዛ ወደ ስቶማክ ወረደ። ስቶማክ ውስጥ ደግሞ በጋስትሪክ ላይፔዝ የሚባል ኤንዛይም የበለጠ ይደቃል። ግን በዚህ በሚደቅበት ጊዜ ፋት ራሱ ከውሃ ጋር የመቀላቀል ባህሪ ስለሌለው አንድ ላይ ጠቅለል ተጠቅሎ ይወርዳል ወደ ትንሹ አንጀታችን፣ እሱም ዱኦደነም ወደሚባለው ማለት ነው። እሱ ጋር ከደረሰ በኋላ ይሄ የተጠቀለለውን ግሎቢዩል ማን ነው የበለጠ እንዲያደቀውና ትናንሾችን የሚያደርገው? ከጎል ብላደር የሚመጣው ወይም ከሐሞት ከረጢት የሚመጣው ባይል ወይም ሐሞት ነው ማለት ነው። እሱ የበለጠ
እንዲፈታና በጣም እንዲለቁ ያደርጋቸዋል። ከዛ በኋላ ከፓንክሪያስ ደግሞ የሚረጫል። ይሄ ፓንክሪያስ ብዙ ነገር ነው የሚሰራለን እኮ ነገር ታስታውስ እንደሆነ ኢንሱሊን ያመነጫል፣ ግሉካጎን ያመነጫል። እነሱ በነገራችን ላይ የኤንዶክሪን ነው የሚባሉት። ኤንዶክሪን ማለት ሁሌ ወደ ደም የሚረጩ ነገሮች ኤንዶክሪን ይባላሉ። ከብለድ ሲስተሙ ውጭ የሚረጩ ደግሞ ኤክሶክሪን ይባላል። ስለዚህ አሁን ይሄ ለምሳሌ ፓንክሪያቲክ ላይፔዝ ያልኳችሁ ኤክሶክሪን የፓንክሪያስ ኤክሶክሪን ፋንክሽን ነው ማለት ነው። ኤክሶክሪን ማለት ኤክሶ ውጭ ማለት ነው። በቃ በብለድ ሲስተም ውስጥ የማይረጭ ስለሆነ ኤክሶክሪን ይባላል። ስለዚህ ከፓንክሪያስ የሚመጣው ፓንክሪያቲክ ላይፔዝ የዳይጀስት ያደርገዋል። ስራው የመጨረሻውን ዳይጀስት ያደርግና ወደ ኤንትሮሳይትስ የሚባሉ ሴሎች ተቀብለው ወደ የት ይወስዱታል? ወደ ሊምፋቲክ ሲስተማችን እንዲቀላቀል ያደርጉታል ማለት ነው። ይሄ ስለዚህ ወደ ሊምፋቲክ ሲስተም የሚቀላቀለው የመጨረሻው ደግሞ የፋት ኮምፖነንት ምንድን ነው ብያቸዋለሁ? ትራይግላይሰራይድ ያለው ነው። ያም ደግሞ በፋቲ አሲድ እና ግላይስሮል ያለው ነው። እንደገና ፎስፎሊፒድስ አሉት ከውስጡ። ቀጥሎ ደግሞ ቫይታሚኖች አሉ። ምን አይነት ቫይታሚኖች? ይሄ ፋት ነው። ስለዚህ ፋት ሶሉብል በፋት የሚሟሙ ቫይታሚኖች ማለት ነው። እነሱ ደግሞ ዴካ ብያቸዋለሁ። DEKA ቫይታሚኖች ናቸው። ለምን ይሄን እንደምጠቅሰው እንግዲህ ወደፊት እናያለን። ስለዚህ ፋት ሶሉብል ቫይታሚኖች እነማን ናቸው፣ እንዴት ነው የምንመገባቸው ምናምን የሚለው ለመጠቆም ነው። እንግዲህ አሁን እንደው ቤዚክ የሆነ ኢንፎርሜሽን እንድናገኝ ነው አሁን እየተናገሩ ያለሁት። ከሱ በመቀጠል ያለው ኮሌስትሮል ነው። ኮሌስትሮል አብሮ አለ ማለት ነው። ስለዚህ እነዚህ ሁሉም የራሳቸው ስራ ስላላቸው እነሱ ሄደው ወደ ሊምፋቲክ ሲስተም ይሄዳሉ። ሊምፍ ሲስተም ነው ቤት ነው ያልኳችሁ። ወደ ቶራሲክ ኤሪያ ቶራሲክ የደረት አካባቢ ያሉ ቬን ደግሞ ወደ ልብ የሚወስድ የደም ስሮቻችን ማለት ነው። ዲኦክሲጅኔትድ የሆነ ብለድ የሚወስድ ነው። እሱ ጋር ይቀላቀልና ከዛ ከቶራሲክ ኤሪያ ሳብክሊቪየን ማለት ነው ይሄኛው እዚህ አካባቢ ማለት ነው። ሳብክሊቪየን ቬኖች ጋር ይቀላቀልና ተመልሶ ወደ ልብ ሲስተም እንዲሄድ ያደርጋል ማለት ነው። አሁን ብለድ ሲስተም ውስጥ ገባ። በአጠቃላይ ብለድ ሲስተም ውስጥ ከሄደ በኋላ ከሴሎች እንደሚያስፈልጋቸው በየሄዱ የልብ ሴሎች ጋር ከሆነ የልብ ሴሎች፣ የጡንቻ ሴሎች ለሚያስፈልጋቸው ስራ እንደዚህ ነገር ተከፋፍሎ እንዲጠቀሙበት አደረገ ማለት ነው። ስለዚህ ሲስተም ውስጥ ገባ ማለት ነው። ሲስተም ከገባ በኋላ ፋት ማድረግ የሚችለውን ወይም መስጠት የሚችለውን ጥቅም ወደ ሴሎች ሄዶ ይጀምራል ማለት ነው። ስለዚህ ሴሎች ደግሞ ጥቅም ተናግሬያቸዋለሁ። ወደ ልብ ሲሄድ ለልብ የሚሰጠው የኃይል ምንጭ አለ። ጡንቻም እንደዚህ የሚሰጠው ምንጭ አለ። ከዚህ እንደገና ጉበትም የሚያስፈልገውን ፋት ይጠራቅማል፣ ወይም ደግሞ ለኃይልነት የሚጠቀመው ከሆነ ይጠቀመዋል። ከዛ በተረፈ የተረፈው ወዴት ነው የሚሄደው? ያው መከረኛው ወደ ቦርጭነት ነው የሚሄደው ማለት ነው። አዲፖስ ቲሹ ወደሚባለው ይህ እንደ ቪሰራል ፋት ሆኖ በኦርጋኖች አካባቢ የሚጠራቅም ማለት ነው። ወደዛ ሄዶ ይጠራቀማል ማለት ነው እና ለኢነርጂ ይጠቀማል። በተለያዩ ኢምፖርታንት ኦርጋኖች የተረፈው አዲፖስ ቲሹ ሆኖ ይጠራቀማል ማለት ነው። ስለዚህ ቦርጭ ከየት መጣ ሲባል አንዱ ከካርቦሃይድሬት ነው ሜንሊ። በእርግጥ ብያቸዋለሁ፣ ግን ፋትም እንደዚሁ ኤክስትራ የሆነው ፋቱ ዳይጀስትድ ሆኖ ኦርጋኖች የሚያስፈልጋቸው በላይ የተረፈ ከሆነ እሱም ወዴት ነው የሚሄደው? ወደ አዲፖስ ቲሹ ሄዶ መጠራቀም ይጀምራል ማለት ነው። ስለዚህ የፋት ሜታቦሊዝም ፕሮሰሱ ባጭሩ ኢንብሪፍ ቤዚኩ እንድታውቁት ነው። ይሄው ነው። እንግዲህ የሚቀጥለው ቪዲዮችን ላይ ደግሞ ስለ አሁን የማክሮኒውትሪየንቶችን ጨረስን። ማክሮኒውትሪየንትስ ካርቦሃይድሬት፣ ፕሮቲን እና ፋት ናቸው ብያለሁ በማክሮኒውትሪየንትስ። የሚቀጥለው ዲስከሽናችን የሚሆነው ምናልባት አንድ ላይ ላደርገው እችላለሁ፣ እንዲሁ በጥቅሉ ነው የምናካቸው። ማይክሮ ኒውትሪየንትስ ናቸው። እነሱ ደግሞ ቫይታሚንስና ሚነራል ስለሆኑ ስለ እነሱ ላይ ነካ እናደርግና ከዛ በኋላ እነኚህ ማክሮም ሆነ ማይክሮ ኒውትሪየንትስ ባለመመገብ የሚመጡ ዲስኦርደርሶችን እና እንዴት ማስወገድ እንዳለብን እንግዲህ አንድ ባንድ ቀስ እያል እንሄዳለን። ትምህርት በአንድ ጊዜ መቼም አያልቅም። ቀስ እያልን በየደረጃው እየተማማር እንቀጥላለን ማለት ነው። የሚቀጥለው ቪዲዮ እስከምንገናኝ ድረስ እንግዲህ ሰላም ቆዩን። ለምን ያስገርማል